ከፊቱ ፍትፍቱ ብሉ ብላለች አይቴ ልክ ሳየው በቃ ጣዕሙ ከመጣፈጡ የተነሳ ባልበላው አይቆጨኝም ግን እናንተ ሰርታችሁ ያው ብራችሁን ሴቭ አድርጉ እጪ ከምትበሉ ማለት ነው ዛሬ ድንቻችን አልበቃለም መሰለኝ በሱ ፋንታ ስጋችንን ነው የምናስገባው ሽንኩርቱን ቃሪያዎቹን እና ሁለቱን ቃሪያዎቹን እንዘለዝላቸዋለን እንዲያርገን ነጭ ሽንኩርቱን ብቻ ነው የምንገጨው ቲማቲሙን ደግሞ በመካከለኛው እንቆለዋለን እንዲያርገን ዋነኛው ሌላ ደግሞ ማጣፈጫው ምንም ማለት ነው ዘይታችንን እንደዚህ ትንሽ ሳናበዛን ጨምርና ነጭ ሽንኩርቱን በደንብ አድርገን እንከካዋለን ከዛ ልክ እንደናንተ መልኩ በጣም ሲያምር የከካኑን ድንች በደንብ አድርገን እንከትፈዋለን ማለት ነው ልክ ሲደርስልን ስናቀው በርበሬያችንንና ሚጥሚጣችንን ጨምረን እናዋዋውደዋለን በደንብ ካዋዋድነው በኋላ ኮረሪማችንን ነው የምንጨምረው ኮረሪማ ማለት ለእናንተ ማለት ናችሁ ያው የፍቅር ሰው ስለሆናችሁ ማለት ነው ወጣብ ያደረግን በደንብ ከማሰለው በኋላ ስጋችንን እንጨምራለን ቀጣዩ ላይ ለስጋ ዋነኛው ነገር የሚያስፈልገው ስጋ ነው ስጋው እንደዚህ ዘግተን ከፋፍተን አማማሰስለን ከዛ በኋላ ውሃ ትንሽ ይጠብ ያደረግን ድጋሚና ማማሰሰለዋለን ከዛ በራሱ ውሃ ደግሞ እንዲመጣጣጠው ካረግነው በኋላ ትንሽ ውሃችንን ዘግተን እናንተከተከዋለን ከዛ ቅቤያችንን በደንብ ከጨመርን በኋላ መደለቂያውን እንደባባልቀዋለን ከዛ በኋላ የተለያዩ ቃሪያዎችን በደንብ አድርገን ከጨመርን በኋላ እሳቱን እናጠፋዋለን ማለት ነው በራሱ እንዲተከታተክ ከዛ ዶሮአችንን በስንት መከራ ወለጂ ተባለችውን ሶስቱን እንቁላል ጨመረን አንድ ላይ እንጀራችንንም ጨማምረን ጋር እንጀራ አታብዙ እኔ ግን ያው ብቻውን ስለማይመቸኝ እንጀራ በጣም አብዝቻለሁ ከዛ ቀስ ያለን እናባበለውና እንጀራችን እንዳይቦካብን ማለት ነው እዚህ ጋር ያው እሳቱ ጠፍቷል ማለት ነው ከዛ በኋላ ልክ መድረሳችንን ስናውቅ ሳህናችን ላይ ገልብጠን ገለባብጠን አበጥረ ነው ከዛ በኋላ በስመ አብ ወወልድ ወመንፈስ ቅዱስ ብለን እንበላዋለን ማለት ነው